የእግዚአብሔር የአምላካችን ሰላም ከሁላችሁ ጋር ይሁን። ዛሬ እንግዲህ ከዚህ በፊት እንደምናደርገው ብሉይ ኪዳን ላይ ሆነን ጌታ ኢየሱስ ክርስቶስን ለማየት ወንጌሉን ለማየት ነው የምንሞክረው። ዛሬ የምንመለከተው ክፍል ዘጸአት ምዕራፍ 19 ጀምሮ እስከ 24 ባሉት ክፍሎች ውስጥ እንግዲህ የሲናውን ቃል ኪዳን እግዚአብሔር ከሕዝቡ ጋር የገባውን ያንን ቃል ኪዳን በወንጌል መነጽር ለመመልከት እንሞክራለን። እንግዲህ በግላችን የምናደርገው የእግዚአብሔር ቃል ጥናት ጥሩ እየሄደ እንደሆነ ተስፋ አድርጋለሁ። እግዚአብሔር ይረዳናል፣ እንበርታ፣ የጌታ መንፈስ ያስተምረናል። እግዚአብሔር ይመስገን። እንግዲህ ከዘጸአት 19 ጀምሮ የምንመለከተው እንግዲህ እግዚአብሔር ሕዝቡን ከባርነት በብርቱና በጸና ክንድ ካስለቀቀ እና ነፃ ካወጣ በኋላ እንግዲህ ሕዝቡን ደግሞ ያመልኩት ዘንድ ወደ ራሱ ሲያስጠጋቸውና ከዚህ ሕዝብ ጋር ቃል ኪዳን ሲገባ ነው የምንመለከተው። እንግዲህ እግዚአብሔር በሲና ተራራ ለሕዝቡ ራሱን ሲገልጥ እንመለከታለን እና ሕግ ሲሰጣቸው ሕዝቡም ደግሞ ያንን ሕግ ሲቀበል እና ለዚህ ሕግ ለመገዛት ለመታዘዝ ከእግዚአብሔር ጋር ቃል ሲገባ ያንን ነው የምንመለከተው። ነገር ግን እግዚአብሔር ይህንን ሕግ ከመስጠቱ በፊት በጣም ልናስተውለው የሚገባ ትልቅ ቁም ነገር አለ። ይህንን ሕግ ይገዙበት ዘንድ ከመስጠቱ በፊት እግዚአብሔር አስቀድሞ ምን እንዳደረገ ይነግራቸዋል። ዘጸአት ምዕራፍ 19 ቁጥር 4ን ስንመለከት ምን ይላል? በግብፃውያን ያደረግኩትን በንስርም ክንፍ እንደተሸከምኳችሁ ወደ እኔም እንዳመጣኋችሁ አይታችኋል ይላል። እግዚአብሔር ከግብፅ ካወጣኋችሁ በኋላ ምንድን ያደረግኩት? ወደ እኔ አመጣኋችሁ፣ ወደ እኔ አስጠጋኋችሁ፣ ወደ እቅፌ ያስገባኋችሁ ነው የሚላቸው። እንግዲህ በሙሴ በኩል ወደ ፈርዖን ይልከው የነበረው ተደጋጋሚ መልእክት ምንድን ነው? ዘጸአትን ስናጠና ያመልኩኝ ዘንድ ይገዙልኝ ዘንድ ሕዝቤን ልቀቅ። እንግዲህ ትልቁ የዚህ ሕዝብ ነፃ የመውጣታቸው ዓላማ ነፃ ወጥተው ብቻ እንዲቀመጡ ሳይሆን ወደ እግዚአብሔር እቅፍ እንዲገቡ፣ እግዚአብሔርን ደግሞ እንዲያመልኩ ከፈርዖን ጌትነት ተላቀው አሁን ደግሞ ወደ አዲስ መንግስት፣ ወደ አዲስ ንጉስ፣ ወደ አዲስ ጌታ እንዲሸጋገሩ ከዚህ አባት ስር ሆነው ደግሞ እግዚአብሔርን ያመልኩት ዘንድ ነው። ስለዚህ ጌታ ወደ እቅፉ እንዳመጣቸው፣ ወደ ራሱ እንዳስጠጋቸው ይነግራቸዋል። ሕግ ከመሰጠቱ በፊት ምን አለ ማለት ነው? መታደግ አለ፣ መዳን አለ። እግዚአብሔር ጣልቃ ገብቶ ሕዝቡን አድኗል፣ ታድጓል። እግዚአብሔር የተመሰገነ ይሁን። ምዕራፍ 20 ቁጥር 2 ላይም እንደዚሁ ምን ይላል? ከግብፅ ምድር ከባርነት ቤት ያወጣሁ እኔ አምላክህ እግዚአብሔር አምላክህ እኔ ነኝ ይላል። ክብር ለእግዚአብሔር ይሁን። ስለዚህ ያወጣኋችሁ እኔ ነኝ ብሎ ራሱን በሲና እግዚአብሔር ራሱን ገልጦ ያስተዋውቃቸዋል። ከባርነት የወጣችሁበት ምክንያት እኔ ነኝ፣ ያወጣኋችሁ ደግሞ ለምንድን ነው? ወደ ራሴ ላስጠጋችሁ ነው ብሎ ያንን ሲነግራቸው እንመለከታለን። ሌላም የእግዚአብሔርን ጸጋ የምናይበት ክፍል አለ። ዘጸአት 23 ቁጥር 20 ላይ እግዚአብሔር አምላክ ምን ሲያደርግ እንመለከታለን። ትእዛዙን እንግዲህ ሰጥቷቸው ለዚህ ትእዛዝ ተገዙ፣ ከተገዛችሁ ከታዘዛችሁ እንዲህና እንዲህ ያለ በረከት ታገኛላችሁ ብሎ ያንን ከመዘርዘሩ በፊት ዘጸአት 23 ላይ አንድ የሚያደርግላቸው ነገር አለ። እርሱም ምንድነው? ቁጥር 20 ላይ በመንገድ ይጠብቅ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መልአክን በፊት እሰዳለሁ ይላል። እንግዲህ እዚህ ጋር ተመልከቱ። እግዚአብሔር በጉዟቸው እንዴት ሊጠነቀቅላቸው እንዳሰበ፣ እንዴት ሊመራቸው፣ እንዴት ሊጋርዳቸው እንዳሰበ መንገድን ይመራ ዘንድ እና ወዳዘጋጀሁልህ ለአባቶች ቃል ወደ ገባሁልህ ወደዚያ ምድር፣ ወደ ተዘጋጀልህ ምድር ያገባ ዘንድ እግዚአብሔር he wants to make sure እነዚህ ሰዎች እንዲገቡ በሰላም ይፈልጋል። ስለዚህ
አቅርቦትን ሲያዘጋጅላቸው እናያለን። መልአኩን ልኮ ሲመራቸው እንመለከታለንና እነዚህ ክፍሎች አሁን ያነሳኋቸው ክፍሎች የእግዚአብሔርን ጸጋ የእግዚአብሔርን ስጦታ ከነርሱ ከመጠበቁ በፊት መታዘዝን ከነርሱ ከመጠበቁ በፊት እግዚአብሔር ፕሮቪዥን አዘጋጅቷል፣ አቅርቦትን አዘጋጅቷል ወደ ራሱ እንዳስጠጋቸው። ይሄ የጸጋው መገለጫ ነው። እንዳዳናቸው፣ እንደታደጋቸው ትድግናው ሳልቬሽኑ ከሕግ አስቀድሞ እንደተገለጠ ጸጋ ሕግን እንደሚቀድም በእነዚህ ክፍሎች መመልከት እንችላለን። በአዲስ ኪዳን የተገለጠውን ወንጌልን በግልጽ ለኛ የቀረበልንን ወንጌልን ወይም የወንጌልን ፓተርን ስንመለከት ይሄው ነው። ለምሳሌ ኤፌሶን ምዕራፍ 2 ላይ ይሄንን በጣም በግልጽ እንመለከታለን። ከቁጥር 8 እስከ 10 ያለውን ስንመለከት አንደኛ ጸጋው በእምነት አድኗችኋል ይላል። እንግዲህ ሰው በክርስቶስ ኢየሱስ ሲያምን የእግዚአብሔር ጸጋ በክርስቶስ ኢየሱስ ተገልጦ ሰውን ያድናል። የእግዚአብሔር ጸጋ በእምነት አድኗችኋል። ስለዚህ ማንም እንዳይመካ በስራ አይደለም ወይም ከስራ አይደለም ካለ በኋላ ከዚያ በኋላ የሚጠበቅብንን ይናገራል። ምን ይላል? እግዚአብሔር እንመላለስበት ዘንድ መልካሙን ስራ ለማድረግ በክርስቶስ ተፈጠርን ይላል። በክርስቶስ ኢየሱስ ዳግም የተወለድ ነው። ወደዚህ ወደ እግዚአብሔር መንግስት የገባ ነው። ድነትን ያገኘ ነው። ከጌታ ጸጋን የተቀበል ነው። በኋላ ለምንድን ነው? ከእግዚአብሔር ጋር በእውነተኛ ህብረት እንድንኖር፣ ፍሬን እያፈራን እንድንኖር፣ ፈቃዳችንን ለፈቃዱ አስገዝተን እንድንኖር፣ በመልካም ስራ እንድንገለጥ ተጠርተናል። ከዚያ በፊት ግን ምን ይቀድማል? ጸጋው አድኗችኋል፣ በእምነት አድኗችኋል፣ ከስራ አይደለም። በስራ አልዳናችሁም፣ በህግ በመታዘዝ አልዳናችሁም፣ እንዲሁ በጸጋው ድናችኋል። ከዚያ ምን ይከተላል? መልካም ስራ፣ ፍሬ የሚባለው የህይወት ፍሬ፣ በህይወታችን የሚገለጥ በጎ ስራ፣ ጌታን እየመሰሉ የመኖር ሂደት፣ ለጌታ እየተገዙ ፍሬን እያፈሩ የመኖር ነገር ከዛ በኋላ ይከተላል ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ባጭሩ የቃል ኪዳን ስምምነት በሲና የተገለጠው በእግዚአብሔርና በህዝቡ መካከል የተደረገው ስምምነት ምንድነው? እኔ አምላክህ ነኝ፣ እስራኤል ሆይ እኔ አምላክህ ነኝ፣ ወደ እኔ አውጥቼሃለሁ። አሁን ባሪያ አይደለህም፣ የፈርዖን ባሪያ አይደለህም። አሁን ወደ እኔ መጥተሃል፣ የኔ ልጅ ነህ። ስለዚህ እኔ ደግሞ አምላክህ ነኝ። ከኔ ከቅዱሱ ጋር ህብረት ለማድረግ ከዚህ ቅዱስ አምላክ ጋር ህብረት በማድረግ የሚገኘውን ትሩፋት ፕሪቪሌጅ ኢንጆይ ለማድረግ ለማጣጣም ደግሞ በእኔ ህግ መሄድ አለብህ። ልትመራበት የሚገባው ህግ አለ። ከኔ ጋር ህብረት ታደርግ ዘንድ እኔ አምላክህ፣ እኔ አባትህ፣ አንተም ልጄ፣ አንተም ህዝቤ ሆነ እንድንቀጥል በዚህ ህግ መመራት አለብህ ብሎ ነው እግዚአብሔር የሚናገረው ማለት ነው። እና በአንድ መልኩ ስናየው ህግ ራሱ እግዚአብሔር የሚሰጣቸው ህግ ራሱ የጸጋው አካል ነው። ህግ ራሱ የጸጋ ስጦታ ነው ብለን ልናስብ እንችላለን። ለምን መሰላችሁ? ህጉን ራሱ እግዚአብሔር የሰጣቸው ከእርሱ ጋር ያለውን ህብረት እንዲያጣጥሙት ነው። እርሱ ቅዱስ፣ እነርሱ ደግሞ በተቃራኒው ሆነው ህብረት ማድረግ ስለማይችሉ፣ ፌሎሺፕ ሊያደርጉና አብረው ሊጓዙ ስለማይችሉ፣ አብረው ካልተጓዙ ደግሞ ከዚህ ቅዱስ አምላክ ጋር ከህብረት ጋር ከሱ ጋር ህብረት ከማድረግ ጋር ፍሎ የሚያደርገውን የሚፈሰውን በረከት ሊያገኙት ስለማይችሉ እግዚአብሔር ህግ የሚባለውን ስጦታ ሰጣቸው። ስለዚህ የጸጋው አካል እንደሆነ ልናስብ እንችላለን። በአጠቃላይ የዚህ ህግ ዓላማው ምንድን ነው? ለምንድን ነው ህግን የሰጣቸው ብለን ስንመለከት እግዚአብሔር እንዲያው ህዝቡን በሆነ ህግ እስኪ ልጠረው ብሎ ህግ ልስጠው ብሎ ለዛ ዓላማ ብቻ አይደለም ህግ የሰጣቸው። የፍቅር ልጆቹ ሆነዋል፣ ወደ ራሱ አምጥቷቸዋል። ስለዚህ የዕለት ተዕለት ህይወታቸውን ይመሩበት ዘንድ ከእግዚአብሔርም ጋር አንደኛ፣ ሁለተኛ ደግሞ እርስ በእርስ በሰላም በሃርሞኒ በእረፍት ውስጥ ይመላለሱ ዘንድ እግዚአብሔር ሊገቡበት ካለው ከከነዓን ምድር ካሉ ፍልስጤማውያን ሌሎች ህዝቦች
ጋር ተቀላቅለው እንዳይበረዙ፣ የነሱን አማልክት እንዳያመልኩ፣ በነሱ መንገድ እንዳይሄዱ ፕሮቴክቲቭ ባውንደሪ እያበጀላቸው ነው። ድንበርን እያበጀላቸው ነው። የሚጠብቃቸውን ወደ ራሱ ብቻ የሚያቀርባቸውን ድንበር እያበጀላቸው ነው። ህይወታቸውን የሚመሩበትን መዋቅር ወይም ስትራክቸር እግዚአብሔር እያስቀመጠላቸው ነው። ይህንን በደንብ አንደርስታንድ እንድናደርግ አንድ ምሳሌ ልናገር። ይህንን አንድ ሰው ሲናገር የሰማሁት ነው ከረዥም ጊዜ በፊት። ለምሳሌ ያክል በሱስ ተጽዕኖ ውስጥ ያሉ ሰዎችን ድራግ አዲክትስ ሊሆኑ ይችላሉ፣ ወይም አልኮሊስትስ ሊሆኑ ይችላሉ። በእስራት ውስጥ ያሉ ሰዎችን የማገገሚያ ማዕከል በሚገቡበት ጊዜ ምንድን ነው የሚደረገው ቢባል በእነዚያ ሪሃቢሊቴሽን ሴንተር ስትራክቸር ነው የሚያበጁላቸው። መዋቅር የሚንቀሳቀሱበትን መዋቅር ያበጁላቸዋል። ከዚህ በፊት እነዚህ ሰዎች እስራት ውስጥ ነበሩ፣ በሱስ ባርነት ውስጥ ነበሩ። ስለዚህ ከዚህ ነገር እንዲወጡ ህይወታቸው መልክ እንዲይዝ ምን ያደርጉላቸዋል? ስትራክቸር ያበጁላቸዋል። ጠዋት በዚህ ሰዓት ትነሳለህ፣ ቁርስን በዚህ ሰዓት ትበላለህ፣ ይህንን መጽሐፍ ታነባለህ ሊሆን ይችላል። ወይም የምክር አገልግሎት በዚህ ሰዓት ይሰጣል፣ በዚህ ሰዓት እዚህ ትገኛለህ። ምሳ በዚህ ሰዓት ነው። የሰዓት እላፊ የሚያበጁላቸዋል። የሚገባው በዚህ ሰዓት ነው። የእንቅልፍ ሰዓት ይሄ ነው። በዕለቱ ውስጥ ይህንን መርሃ ግብሮች እናከናውናለን የሚል ማዕቀፍ ይዘጋጅላቸዋል። በዛ ስትራክቸር ውስጥ ሰዎቹ መመላለስ ሲጀምሩ መጀመሪያ እንደተጨቆኑ ሊሰማቸው ይችላል። በጣም ሪስትሪክቲቭ የሆነ ኢንቫይሮንመንት ውስጥ እንደገቡ ሊሰማቸው ይችላል። ለምንድን ነው እንዲህ የሚያደርጉን ሊሉ ይችላሉ። በኋላ ግን ቀስ ብሎ ህይወታቸው ቅርጽ መያዝ ይጀምራል፣ መልክ መያዝ ይጀምራል። ከዛ ከነበሩበት ሁኔታ ቀስ ብለው ወደ አዲስ የህይወት ስርዓት ውስጥ መግባት ይጀምራሉ። እና እነዚህ ሰዎች በባርነት ውስጥ ነው ዘመናቸውን ያሳለፉት፣ እስራኤላውያንን ማለቴ ነው። ልክ እንደ ቅድሞቹ እንዳነሳውላችሁ ምሳሌ። እና እግዚአብሔር ወደ አዲስ የህይወት ስርዓት ሊያስገባቸው ነው። ወደ አዲስ አካሄድና ልምምድ ሊያስገባቸው ነው። የጌታ ለውጥ አለ። ጌታው የሚጠይቀው ደግሞ የህይወት ለውጥ አለ። አዲስ ስርዓት አለ። ስለዚህ እግዚአብሔር ይህንን ስርዓት ይህንን ህግ ሲያበጀላቸው ሊያስራቸው፣ ሪስትሪክት ሊያደርጋቸው ብቻም ሳይሆን ነገር ግን ህይወታቸው መልክ እንዲኖረው፣ በሰላም በሃርሞኒ በእረፍት እንዲኖሩ፣ ህይወታቸው ትራይቭ እንዲያደርግ፣ ፍሬያማ እንዲሆኑ፣ የእግዚአብሔርን ህልውና እንዲለማመዱ፣ ከጌታ ጋር ህብረት የማድረግ ህይወት ውስጥ እንዲገቡ ይሄ ቪሄክል ነው፣ መሳሪያ ነው ህጉ ማለት ነው። ስለዚህ ዓላማው የህጉ ይሄ ነው በአጠቃላይ ስንመለከት እንጂ ይሄ ህዝብ ህግን ጠብቆ እግዚአብሔር ይወደው ዘንድ ለማድረግ አይደለም። ይሄንን ህግ ጠብቅና ከዛ በኋላ እኔ እወድሃለሁ እቀበልሃለሁ ብሎ እግዚአብሔር ህጉን ገና ለገና ህዝቡን ለመቀበል ያስቀመጠው ነገር አይደለም። ኦልሬዲ ተቀብዬሃለሁ፣ አድኜሃለሁ፣ አንተ የኔ ነህ፣ ወደ እኔ አስጠግቼሃለሁ። ስለዚህ ስለወደድኩ፣ ልጄ ስለሆንክ፣ ህዝቤ ስለሆንክ በዚህ ህግ ደግሞ ተመላለስ። ይሄ ህዝቡ ለእግዚአብሔር የሚሰጠው ምላሽ ነው። እንግዲህ ብሉይ ኪዳን በብዛት ስንመለከት ለምሳሌ ዘዳግም ምዕራፍ 6 ቁጥር 5-6 እግዚአብሔር ምን ይለዋል? እስራኤል ሆይ ስማ፣ እግዚአብሔር አምላክ አንድ ነው። ስለዚህ በሁለንተና በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ኃይል እግዚአብሔር አምላክህን ውደድ፣ ህጉንም ጠብቅ። እንደዚህ ያለ ይቀጥላልና ህዝቡ ለወደደው አምላክ፣ ለጠራው አምላክ፣ ላዳነው አምላክ የሚሰጠው የፍቅር ምላሽ ነው። ህግን መፈጸም ተቀባይነትን ለማግኘት እግዚአብሔር ገና ይቀበለኛል በሚል ስሜት ሳይሆን ለተቀበለኝ ጌታ ደግሞ እኔ እገዛለታለሁ፣ ለፍቅሩ ምላሼ ይሄ ነው ብለን የህይወት ምላሽ ምንሰጥበት ነው። በአዲስ ኪዳንም ይሄ ነው የምንመለከተው። ጌታ ኢየሱስ ምን ይላል? ብትወዱኝ ትእዛዜን አድርጉ ይላቸዋል ለደቀ መዛሙርቱ፣ ለእኛም ጭምር። ብንወደው ትእዛዙን እናደርጋለን። ስለወደድነው ትእዛዙን እናደርጋለን። ስላዳንን
የፍቅሩ ጥልቀት የማዳናችን አስደናቂነት አስገርሞን ለዚህ ጌታ ምን ላድርግ ስትል ነፍሳችን እግዚአብሔር ምን ይላል? ተገዥልኝ፣ ፈቃድሽን አስገዥልኝ፣ በሕጌ ተመላለስ፣ ታዘዘኝ ይላል። ያ የኛ ምላሽ ነው። ሰው ክርስትና ለተደረገልን አስደናቂ ነገር የምንሰጠው የምላሽ ህይወት ነው ማለት ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 19 ምን ይላል? እርሱ ወዶናልና እኛም ደግሞ እንወደዋለን ይላል። ክርስትና ኢኒሺየትድ የሆነው አፍቃሪው መጀመሪያ ወደደን፣ እንዲሁ ወደደን። የጠፋን ሳለን የምንወደድ ባልነበረን ሰዓት፣ በተቅበዘበዝንበት ሰዓት፣ አሻፈረኝ እምቢ ብለን በገዛ መንገዳችን በሄድንበት ሰዓት እርሱ ወደደን፣ ራሱን ሰጠን። ስለዚህ እርሱ አስቀድሞ ወዶናልና እኛ ደግሞ ምን እናደርጋለን? መልሰን እርሱን እንወደዋለን። እግዚአብሔር ይመስገን። ክርስትና ለፍቅር፣ ለዚህ አስደናቂ ፍቅር የሚሰጥ የፍቅር ምላሽ ነው። እግዚአብሔር ይመስገን። ስለዚህ እግዚአብሔር አምላክ እንግዲህ በዚህ ስፍራ በዘጸአት ያደረገው ምንድን ነው? ህዝቡን ወደ ራሱ አስጠጋቸው። ከዛ በኋላ ይመላለሱበትና ፍሬያማ የሆኑበት ዘንድ ይባረኩበት ዘንድ በህይወት ይትረፈረፉ ዘንድ ህግን ሰጣቸው። እግዚአብሔር ይመስገን። እና ዘጸአት 19 ቁጥር 5 ላይ ምን ይላል? ቃሌን ብትሰሙ ኪዳኔን ብትጠብቁ ይላቸዋል። ስለሚሆንላቸው ነገር ይናገራል። ምን ይላቸዋል? ምድር ሁሉ የእኔ ናት። አንደኛ ከአሕዛብ ሁሉ የተመረጠ ርስት አደርጋችኋለሁ፣ የካህናት መንግስት አደርጋችኋለሁ፣ የተቀደሰም ህዝብ ትሆኑልኛላችሁ ይላል። ምድር ሁሉ የኔ ናት። እንግዲህ አሕዛብ ሁሉ የሱ ናቸው። በምድር ያለው ህዝብ ሁሉ የሱ ናቸው። እስራኤላውያን እናንተ ብቻ አይደላችሁ፣ ምድር ሁሉ የኔ ነው። ስለዚህ ለምንድን ነው የጠራኋችሁ ይላል? አንደኛ ለራሴ ልለያችሁ፣ የተቀደሰ ህዝብ ላደርጋችሁ፣ ርስት ላደርጋችሁና ከዛ የካህናት መንግስት ላደርጋችሁ ነው። እንግዲህ ካህን ምንድን ነው አገልግሎቱ? አንድ አገልግሎቱ ብንል እግዚአብሔርን ማስተማር ነው ለህዝቡ። የእግዚአብሔርን ህግ ለህዝቡ ማስተማር ነው። እስራኤል የክህነት አገልግሎት እንድታደርግ ተጠርታለች። ይህ ህዝብ የኛ አምላክ እውነተኛ አምላክ ነው፣ እግዚአብሔር እውነተኛ አምላክ ነው ብለው ለአሕዛብ ሁሉ እንዲያሳዩ፣ ለሱ ህግ በመገዛት ለዚህ ጌታ በመገዛት የእርሱን እውነተኛ አምላክነት፣ ብቸኛ አምላክነት ለምድር ህዝቦች ሁሉ እንዲያሳዩ፣ ከዚያም የተነሳ ህዝብ ሁሉ አይኑን ወደ እግዚአብሔር እንዲያደርግ ይሄ የክህነት አገልግሎት ተሰጣቸው ለዚህ ህዝብ። እግዚአብሔር ይመስገን። እና በኋላም ምን ይላል? ምዕራፍ 23 ቁጥር 24 ላይ እግዚአብሔር እንደሚባርካቸው ከመናገሩ በፊት ቃሉን ብትሰሙ ያልኩትንም ሁሉ ብታደርጉ ምን አደርጋችኋለሁ? እባርካችኋለሁ ብሎ የበረከት ዝርዝር እናገኛለን። 23 ጀምረን እስከ 33 ድረስ እና ብትሰሙ ብትታዘዙ ትባረካላችሁ። አንደኛ የበረከት ህይወት ውስጥ ትገባላችሁ፣ ህይወት ይሆንላችኋል። ሁለተኛ ደግሞ የኔ ካህናት ትሆናላችሁ ይላቸዋል። እግዚአብሔር ስሙ ለዘላለም የተባረከ ይሁን። በእውነት ይህ ህዝብ ከጌታ ጋር ህብረት እንዲያደርግ ህግ ተሰጠው። ፍሬያማ እንዲሆን፣ እንዲትረፈረፍ፣ በአምላኩ ህልውና ውስጥ እንዲጓደድ፣ እንዲኖር፣ የጌታን ህልውና ትሩፋቶች እንዲያጣጥም እግዚአብሔር ህግን ሰጠው። ወደ ራሱ ያቀርበው ዘንድ፣ በእርሱ ጥላ ስር ይመላለስ ዘንድ፣ ህይወቱ ስርዓት እንዲኖረው፣ ከሌሎች ደግሞ እንዲለይ፣ ለራሱ ይቀድሰው ዘንድ እግዚአብሔር ህግን ሰጠው። የራሱ ካህን ያደርገው ዘንድ እግዚአብሔር ህግን ሰጠው። እኛም የሆነልን ይሄ ነው። በክርስቶስ ኢየሱስ በእግዚአብሔር ጸጋ ስንድን፣ ወደ እግዚአብሔር መንግስት ስንገባ እግዚአብሔር ምን አደረገን? አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ምን ይላል? እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ህዝብ፣ ለርስቱ የተለየ ወገን ናችሁ ይላል። እግዚአብሔር ይመስገን። ወደ ራሱ አስጠጋን፣ ካህናት አደረገን፣ የተመረጠ ትውልድ አደረገን፣ ቅዱስ ህዝብ አደረገን። እግዚአብሔር አምላክ
የተመሰገነ ይሁን። ስለዚህ ለጌታ እየተገዛን ፈቃዱን እየፈጸምን ስንመላለስ እንግዲህ መጽሐፍ እንደሚናገር በጨለማ ብትመላለሱ ግን ከእግዚአብሔር ጋር ህብረት አለኝ ብትሉ ትዋሻላችሁ ይላል አንደኛ ዮሐንስ ምዕራፍ 1 ላይ። ከጌታ ጋር በህብረት ለመኖር ለጌታ መገዛት ያስፈልጋል። ለዚህ ለተገለጠልን ፍቅር በክርስቶስ ኢየሱስ ለተገለጠልን ፍቅር ፈቃዳችንን አሳልፈን በመስጠት የፍቅራችንን ምላሽ በመስጠት ከዚህ ጌታ የሚገኘውን የህብረት ትሩፋት ከዚህ ጌታ ብርሃን ከሆነ ጌታ ጋር አብረን ለመኖር እንደ ልቡ ሐሳብ እንደ ፈቃዱ በመመላለስ የእርሱ ካህናት ሆነን በእርግጥም ለእርሱ ተቀድሰን የእርሱ ህዝብ ሆነን እንድንኖር እግዚአብሔር ጠርቶናል። እግዚአብሔር አምላክ የተመሰገነ ይሁን። ሌላው በዚህ በዛሬው ሴክሽን ከምዕራፍ 19 እስከ 24 ባለው ማየት ያለብን የቃል ኪዳኑን ደም ነው። እንግዲህ በተለይ ምዕራፍ 24 ላይ ስንመለከት ከቁጥር 3 እስከ 9 ያለውን ክፍል ስንመለከት ምንመለከተው ሂደት አለ። እግዚአብሔር ሕግን ለሙሴ ይሰጠዋል። ሙሴ ያንን ሕግ ለህዝቡ ይነግራቸዋል። ህዝቡ ደግሞ እንታዘዛለን እናደርጋለን ብለው ምላሻቸውን ይሰጣሉ። ከዛ ሙሴ ያንን ደግሞ ይጽፈዋል። ከጻፈ በኋላ ለህዝቡ ያነብላቸዋል። ካነበበላቸው በኋላ እንደገና ህዝቡ እንደሚታዘዙና ሕጉን እንደሚያደርጉ እንደገና ደግሞ ቃል ይገባሉ። ከዛ በኋላ መስዋዕት ተደርጎ በሬዎች ታርደው የበሬዎቹ ደም በቆሬ ውስጥ ወይም በዕቃ ውስጥ ከተቀመጠ በኋላ የዛ ደም እኩሌታ በመሰዊያው ላይ እንደፈሰሰ ወይም እንደተረጨ እንመለከታለን። የደሙ እኩሌታ ደግሞ በህዝቡ ላይ እንደተረጨ እንመለከታለን። ቃል ኪዳኑ የተፈጸመው በዚህ መልክ ነው። ሕግ ተሰጠ። ለዛ ሕግ እግዚአብሔር ለሰጣቸው ሕግ ህዝቡ ምላሽ ሰጠ። እንግዲህ ስምምነቱ ተፈጸመ፣ በጽሁፍ ተቀመጠ። ከዛ በኋላ ደግሞ እንደገና ህዝቡ አጸና፣ እንደሚታዘዝ ያንን ኮንፈርም አደረገ። ከዛ በኋላ ግን እዛ ጋር አላበቃም። ይሄ ሕግ እንዲጸና ወይም ኢናክትድ እንዲሆን ወደ ተግባር ኦፐሬሽናል እንዲሆን አንድ ተጨማሪ ነገር ያስፈልግ ነበረ። ያም ምንድነው? በደም መታተም ነበረበት። በደም መረጨት ነበረባቸው ህዝቡ። ያ የሆነበት ምክንያት አለ። እንግዲህ በዚህ ክፍል የሆነው በኋላ በአዲስ ኪዳን በክርስቶስ ኢየሱስ ደም ለተሰጠን አዲሱ እና ዘላለማዊ ኪዳን ጠቋሚ እና መደላደል ነው። ስቴጁን እያዘጋጀ ነው እግዚአብሔር በዚህ ክፍል በኋላ ለሚመጣው በክርስቶስ በመስቀል ላይ ለሚፈሰው ክቡርና ንጹህ ደም ያ የአዲስ ኪዳንን ኢናጉሬት የሚያደርገው መርቆ የሚከፍተው የኢየሱስ ደም በዚህ ተጠቁሟል ወይም በዚህ ፎርሻዶድ ሆኗል። አሁን ዘጸአት ላይ በምናገኘው ክፍል ማለት ነው። እንግዲህ የትኛውም ኪዳን የእግዚአብሔር ቃል እንደሚናገር ዕብራውያን ምዕራፍ 9 ላይ ቁጥር 18 ላይ ምን ይላል? የፊተኛው ኪዳን እንኳ ያለ ደም አልተመረቀም ይላል። ስለዚህ ኪዳን መመረቅ ያለበት በእግዚአብሔር አሰራር በደም ነው ማለት ነው። ስለ ኢየሱስ ክርስቶስ የአዲሱ ኪዳን ደም ሲናገር ነው ዕብራውያን ላይ ይህንን የሚለው። እንኳን ይሄ አዲሱ ኪዳን የበፊተኛውም ኪዳን የሲናው ኪዳን ማለት ነው አሁን ዛሬ የምንመለከተው እርሱ እንኳን ያለ ደም አልተመረቀም ወይም ያለ ደም ወደ ኢፌክት አልመጣም ያ ኪዳን። እንግዲህ ለምሳሌ በሕግ ቋንቋ ካወራን አንድ ሕግ ይጻፋል። ከተጻፈ በኋላ ወረቀቱ ላይ ያለው ሕግ እንዲሁ ስለተጻፈ ብቻ ሕግ ነው፣ ገዢ ነው ወይም ተግባራዊ ይሆናል ማለት አይደለም። መጽደቅ አለበት። ለምሳሌ ፓርላማ ገብቶ ጸድቆ የመሪው ፊርማ ኖሮበት ከዛ በኋላ ወደ ተግባር ወደ ገዢነት ባይንዲንግ ወደ መሆን ይመጣል። ይህ ሕግ በእግዚአብሔር ተሰጠ፣ ህዝቡም ተስማማ፣ ተቀበለ፣ እገዛበታለሁ አለ። ከዛ በኋላ ግን ወደ መመረቅ የመጣው ወደ መመስረት ወይም ወደ ተግባራዊነት ኦፐሬሽናል ወደ መሆን የመጣው ወይም ገዢ ኪዳን ወደ መሆን የመጣው በመስዋዕቱ ደም ነው እና ያ ደም ሚናው ምንድነው?
ያንን ኪዳን ሕያው ያደርገዋል ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ህዝቡ ይህንን በሚረጭበት ጊዜ ይሄ ቃል ኪዳን ሲሪየስ እንደሆነ እግዚአብሔር እያሳየ ነው። እንዲሁ ተራ ኪዳን አይደለም፣ በጣም ሲሪየስ የሆነ አግሪመንት ነው እየፈጸምን ያለ ነው። ይህንን ኪዳን የሚፈጽም ህይወት ይሆንለታል። ይህንን ኪዳን የማይፈጽም ደግሞ እንደተሰዋው እንስሳ ሞት ይሆንበታል የሚለውን ኢምፕሊኬሽን ልናይ እንችላለን። በዚህ ህግ በዚህ ኪዳን ሲመሩ ህይወታቸው እንደሚትረፈረፍ እንደሚባረኩ የህይወት መንገድ ውስጥ እንደሚገቡ፣ በተቃራኒው ከሆነ ግን የሚመርጡት የሞትን ጎዳና እንደሆነ ያንንም ያሳያል ብለን እንመለከታለን። ከዚያ በተጨማሪ ደግሞ የመንጻትንና የስርየትን አስፈላጊነት እግዚአብሔር ከወዲሁ እየጠቆማቸው ነው። ደምን ሲረጩ ክሊንስድ የሆኑ ፒውሪፋይድ ሆነው ቅዱስ ህዝብ ሆነው ከእግዚአብሔር ጋር ህብረት ሊያደርጉ ነው። እንግዲህ ሕያው ወደሆነ ህብረት ውስጥ እየገቡ ነው፣ እየተሳሰሩ ነው ማለት ነው ከእግዚአብሔር ጋርና ይሄ ሊቪንግ ዩኒየን ሕያው የሆነ ህብረት በዚህ ሳክራመንት ውስጥ በዚህ ስርዓት ውስጥ እየተፈጸመ ነው ማለት ነው እና ህዝቡን እግዚአብሔር ቀድሶ ከራሱ ጋር እያስተሳሰረ ነው በዚህ የደም ኪዳን ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን እና ቅድም እንዳነሳሁት ይሄ ስርዓት ለአዲሱ ኪዳን የሚጠቁም ወይም ደግሞ መድረክን የሚያዘጋጅ መደላድልን የሚያዘጋጅ እንደሆነ እንመለከታለን። ጌታ ኢየሱስ ምን ይላል? ማቴዎስ ወንጌል 26 ላይ ከደቀ መዛሙርቱ ጋር የፋሲካን ራት ከበሉ በኋላ የጌታን ራት ሲካፈሉ እንመለከታለን። ህብስትንና ጽዋን ሲያካፍላቸው እንመለከታለንና በዛ ስፍራ ምን ይላቸዋል? ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው ብሎ ጌታ ኢየሱስ ክርስቶስ ያንን ሐሳብ የብሉይ ኪዳኑን ሐሳብ አምጥቶ የሱ ደም ደግሞ ለአዲስ ኪዳን ሊፈስ እንዳለ አዲስ ኪዳን ሊመሰረትበት እንዳለ በእግዚአብሔርና በሰው መካከል በክርስቶስ ኢየሱስ ደም በኩል አዲስና ሕያው ኪዳን እንደሚመሰረት ጌታ ኢየሱስ በዚያ ያንን ይናገራል እና ጌታ ኢየሱስ ክርስቶስ በእውነት ሙሴ ዘጸአት 24 ላይ በሰውና በእግዚአብሔር መካከል ሆኖ መካከለኛ ሆኖ የመስዋዕቱን ደም ወስዶ እኩሌታውን በመሰዊያው ላይ በእግዚአብሔር ላይ እንደማለት ነው፣ እኩሌታውን ደግሞ በሰዎች ላይ እንዳደረገ እና ይህንን ህብረት እንዲመሰረት እንዳደረገ ሁሉ ከሙሴ የሚበልጠው መካከለኛ የሆነው ጌታ ኢየሱስ ታላቁ ሊቀ ካህናችን ጌታ ኢየሱስ ምንድነው ያደረገው? ይህንን ደም ይዞ የቃል ኪዳኑን ደም ይዞ ወደ ቅድስተ ቅዱሳን ገባ። ዘሌዋውያንን ስናጠና በተሻለ ስፋት እንሄድበታለን እና በዚህ ደም አዲስ ኪዳን ከኛ ጋር በእኛና በእግዚአብሔር መካከል ተመሰረተ። ከሙሴ የሚለየው ግን ሙሴ የበሬውን መስዋዕት አቀረበ፣ ጌታ ኢየሱስ ግን ራሱ መስዋዕት ሆነ። መካከለኛውም እርሱ ነው ወይም አስታራቂውም እርሱ ነው፣ መስዋዕቱም እርሱ ነው ማለት ነው። ስሙ ለዘላለም የተመሰገነ ይሁን። ይሄን ካልኩ በኋላ አንድ የመጨረሻ ሐሳብ ባጭሩ ላንሳና ልጨርስ። ከወንጌል ጋር የተገናኘ ሐሳብ ስለሆነ እንግዲህ በነዚህ ህግጋት እግዚአብሔር ለህዝቡ በሰጣቸው ማህበራዊ ህጎች፣ 10ቱ ትእዛዛት እግዚአብሔር ለህዝቡ ባስተላለፋቸው ድንጋጌዎች፣ ደንቦች፣ ስርዓቶች ውስጥ በጣም ጎልቶ የሚታይ አንድ ጉዳይ አለ። ይሄም ምንድነው? እግዚአብሔር ረዳት ለሌላቸው፣ ለተጨቆኑ፣ ደጋፊ ለሌላቸው፣ ፈላጊ ለሌላቸው፣ ዝቅተኛ ለተባሉ ሰዎች ወይም የህብረተሰብ ክፍሎች የሰጠው ትኩረት ነው። በጣም በሚያስደንቅ ሁኔታ ተደጋግሞ የምናያቸው አሉ። ለምሳሌ ለባሪያዎች፣ መጻተኞች፣ መበለቶችና ድሃ አደጎች፣ ለድሆች ህዝቡ እንዲጠነቀቅ የተለየ ትኩረት እንዲሰጣቸው እግዚአብሔር ደጋግሞ በእነዚህ ህግጋት ውስጥ ይናገራል። በእውነት እግዚአብሔር አምላክ ቃሉ እንደሚናገር መዝሙር 68 ላይ እግዚአብሔር በቅዱስ ቦታው ለድሃ አደጎች አባት ለባልቴቶችም ዳኛ ነው ይላል። በቅዱስ ስፍራው እግዚአብሔር
ለነዚህ የሚወግን የነዚህ አባት ለተገፉት ረዳት ለሌላቸው ወገን እንደሆነ የእግዚአብሔር ቃል ይነግረናል። እግዚአብሔር ከዛም አልፎ መጽሐፍ ቅዱስን ስናጠና ራሱን በእነርሱ ቦታ ያስቀምጣል። ለምሳሌ መጽሐፈ ምሳሌ ላይ ለድሃ ቸርነትን ለሚያደርግ ለእግዚአብሔር ያበድራል ይላል። ለድሃ ሰው መልካም ነገር ሲያደርግ ለማን እያበደረ ነው? ለእግዚአብሔር እያበደረ ነው። ያ ምን ማለት ነው? እግዚአብሔር ራሱን አምጥቶ በዚህ ሰው ቦታ ውስጥ አስቀምጧል። ለሱ የምታደርግለት ለኔ አድርገህልኛል እና he is identifying himself በእነዚህ ሰዎች ቦታ እና እግዚአብሔር በእርግጥ ለነዚህ አይነት ሰዎች ግድ እንደሚለው የነርሱ ወገን እንደሆነ በእነርሱ ቦታ ራሱን እንደሚያስቀምጥ ይሄ ህዝብ ደግሞ ህዝቡ እስከሆነ ድረስ ለነዚህ ልዩ ጥንቃቄ እንዲያደርግ እግዚአብሔር ለነሱ ያለውን ፍቅር በህዝቡ በኩል ሊገልጥ ወዷል ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ጌታ ኢየሱስ መጥቶ የእግዚአብሔርን መንግስት ኢንትሮዲዩስ ሲያደርግ ኢኖጊሬት ሲያደርግ ሲያስተዋውቅ በአዲስ ኪዳን ምንድነው ያደረገው ሲባል ይሄንን እግዚአብሔርን ነው የገለጠው። ጌታ ኢየሱስ መጥቶ ከድሃ አደጎች ጋር ከተጨቆኑት ጋር ከቀራጮች ጋር ህብረተሰቡ ካገለላቸው ከናቃቸው ከጠላቸው ቀራጮች ከዝሙት አዳሪዎች ጋር ከዘማውያን ጋር ከለምጻሞች ጋር በህጉ መሰረት ካልነጹት ጋር ጌታ ኢየሱስ ክርስቶስ አብሮ ሲሆን ሲፈውሳቸው እረኛቸው ሲሆን ከጎናቸው ሲቆም እንመለከታለን። ሲመጣም ለድሆች ወንጌልን ልሰብክ ቀብቶኛል ብሎ ነው የመጣው። ሉቃስ ወንጌል ምዕራፍ 4 ላይ ስንመለከት ለታሰሩት መፈታትን ለዕውሮችም ለዓይናቸው እንዲበራ የተጠቁትንም ነፃ አወጣ ዘንድ ልኮኛል ቀብቶኛል ብሎ ጌታ ኢየሱስ ውግንናውን ያሳያል ዝቅ ላሉት። በእርግጥ ይሄ ስጋዊም መንፈሳዊም ትርጉም አለው እና ጌታ ኢየሱስ ክርስቶስ ወንጌልን ይዞ ሲመጣ የጌታን መንግስት ሲያስተዋውቅ ይሄንን እውነታ እየገለጠ ነው የመጣው። እግዚአብሔር የተመሰገነ ይሁን። ማቴዎስ 25 ላይ በጣም በግልጽ ጌታ ኢየሱስ ይናገራል። በመጨረሻው ዘመን ንጉሱ ሲገለጥ ሰዎችን በጎችና ፍየሎች አድርጎ እንደሚለይ እና ከዛ በኋላ በዛ ስፍራ ምን ይላል? ማቴዎስ 25 ከ31 ጀምሮ እስከ 46 ልታነቡ ትችላላችሁ። ተርቤ አብልታችሁኛል ወይ? ተጠምቼ ያጠጥታችሁኛል ወይ? ታርዤ አልብሳችሁኛል ወይ? እንግዳ ሆኜ ተቀብላችሁኛል ወይ? ታስሬ ጠይቃችሁኛል ወይ? ታምሜ ጎብኝታችሁኛል ወይ ብሎ ይናገራልና መቼ ነው እንደዚህ ሆነ አንተን ያገኘን ብለው ይሉታል። አይ ከነዚህ በእንደዚህ ሁኔታ ለሚያልፉ ለአንዳቸው የምታደርጉትን ለእኔ እንዳደረጋችሁት ይቆጠራል ይላል። አያችሁ፣ አሁንም እንደዚሁ ጌታ ኢየሱስ ራሱን ከነዚህ ጋር አይደንቲፋይ ያደርጋል። በእነሱ ቦታ ሆኖ ነው ጌታ ኢየሱስ ራሱን የሚገልጠው እና እግዚአብሔር አምላክ በእውነት ወንጌሉን በሚገልጥበት ጊዜ የወንጌሉ በጣም ጉልህ አካል ሆኖ ይሄ ነገር ሲታይ ሲገለጥ እንመለከታለን። በእርግጥ በዘመን ፍጻሜ የጌታ መንግስት የክርስቶስ መንግስት በሙላት ስትገለጥ ምንድነው የሚሆነው ሲባል ጌታ ኢየሱስ ክርስቶስ ይሄንን ሁሉ ነገር እንደሚቀለብሰው የእግዚአብሔር ቃል ይነግረናል። በሙላት መንግስቱ ስትገለጥ ይሄ የወንጌል እውነት ያኔ ደግሞ በሙላት ይገለጣል። ራእይ ምዕራፍ 21 ቁጥር 4 ላይ እንባችን እንደሚታበስ ሐዘን፣ ጩኸት፣ ስቃይ ከእንግዲህ እንደማይሆን ይናገርና ከዛ በኋላ ምን ድምፅ ሰማው ይላል ዮሐንስ? የቀደመው ስርዓት አልፏልና። የቀደመው የምድር ስርዓት ጭቆና ያለበት፣ ድህነት ያለበት፣ ጉስቁልና ያለበት፣ የፍትህ መጓደል ያለበት ቅድም የዘረዘርኳቸው ሁኔታዎች እና በሰዎች ህይወት ላይ ያሉ ሁኔታዎች የማይኖሩበት አዲስ ምዕራፍ አዲስ ስርዓት
እንደሚመጣ የእግዚአብሔር ቃል ይነግረናል። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። ዘጸአት 19 እስከ 24ን እንግዲህ አንብቡ። የጌታ መንፈስ እነዚህንና ሌሎችንም በርካታ እውነቶች፣ የልቡን ሐሳቦች እግዚአብሔር ያስተምረናል። በሚቀጥለው ደግሞ ከዘጸአት ምዕራፍ 25 ጀምሮ ያለውን ስለ መገናኛው ድንኳን የሚያወሳውን ክፍል ከወንጌል አንጻር ደግሞ ለመመልከት እንሞክራለን። እግዚአብሔር ጸጋውን ያብዛልን። መልካም ጊዜ